We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ነው ያዳመጣችሁ የምትገኙት። ሻምፒዮኖቹ ከመጠፋፋትና ከቀናት በኋላ ተገናኝተናል። ዓለም ዋንጫ ላይፋችንን ያምታተው ይገኛል አይደለ? የዚህኛው የውድድር ዓመት ዓለም ዋንጫ ማለት ነው። እናም ሬጉላር ስራችን ለመስራትም ጨዋታዎችን ለመመልከትም እንዲሁም ቪዲዮ ከእናንተ ጋር ሼር ለመደራረግም በጣም ውስብስብ አድርጎብናል፣ የእንቅልፍ ሰዓታችን ስላዛበው ማለት ነው። ግን አሁን የኖኮት ዙሮች ጀምረዋል። መጠነኛ የሆነ የጨዋታ መደራረቦችም ቀንሰዋል። ስለዚህ ከእናንተ ጋር መገናኘት እንጀምራለን። በእያንዳንድ ቀኑ እያለፍን እንገናኛለን። ትናንትና በዝውውር ውስጥ ቦልድ የሆነ ዜና ወጥቶ ነበር። የማቲያስ ፈርናንዴዝ ወደ ቶተንሃም ስፐር ማምራት ማለት ነውና ቶተንሃም ስፐር በጣም እየተጠናከሩና አርሰናልስ የሚሉ ጥያቄዎች በውስጥ ሲላኩልኝ ነበርና ስለ አርሰናል የዝውውር ጉዳይ ማውራት እንጀምራለን። ምክንያቱም ዛሬ ጁላይ 1 ነው። ጁላይ 1 ምንድነው ካላችሁ ኢንተረስቲንግ ጉዳይ በቪዲዮ ላይ ታዳምጣላችሁ ማለት ነው። ለኔ የተጫዋች የዝውውር መስኮት ለአርሰናል ዛሬ ነው የሚከፈተው በይፋ። ዛሬ ከተከፈተ 15 ቀናት አልፎታል በይፋ የእንግሊዝ የተጫዋች የዝውውር መስኮት፣ ግን ለአርሰናል ዛሬ ነው የሚከፈተው። ለምን ካላችሁ እነግራችኋለሁ። ኢንተረስቲንግ የሆኑ ጉዳዮች አሉ። አርሰናል የመጀመሪያውን ትልቅ ኦፈር ለአንድ ተጫዋች ያቀርባል በእነዚህ 2-3 ቀናት ተብሎ ይጠበቃል። ለማን እሱንም ታደምጣላችሁ። የሞርጋን ሮጀርስ የዝውውር ጉዳይ ውስብስብ እየሆነ ነው። በሱ ጉዳይም በጥቂቱ እንነጋገራለን። ብቻ አብራችሁን ቆዩ። የምትገኙት በተወዳጁ ገጽ አርሰናል ኢንፎ ነው። ከጥቂት ቀናት መጠፋፋት በኋላ ስለተገናኘን በጣም ደስ ብሎኛል። ስለ ዓለም ዋንጫ ጻፉልኝ። አልጎሪዝሙ ደግሞ እንዳይረሳን የዩቲዩብ በጣም ላይክ አድርጉልን ብዙ ሰዎች መድረስ እንድንችል። እንዲሁም የኮሜንት መስጫ ላይ ስለ ዓለም ዋንጫ፣ ስለ ተጫዋቾች የዝውውር መስኮት፣ ስለ ቶተንሃም ስፐር መደራጀት እንዲሁም ስለሚሰማችሁ ስሜቶች በአጠቃላይ ጻፉልኝ። ተመልሼ እመጣለሁ። የምትገኙት በተወዳጁ ገጽ አርሰናል ኢንፎ ነው። እመለሳለሁ። ተመለስና አድማጮቻችን እያዳመጣችሁኝና ከኔ ጋር ቆይታችሁን እያደረጋችሁ ስለሆነ በድጋሚ ከልብ አመሰግናለሁ። እንመልከት እንግዲህ ዛሬ ጁላይ 1 ነው፣ የፈረንጆቹ ሐምሌ 1 ማለት ነው። ትናንትና በእንግሊዝ እግር ኳስ ውስጥ የፔሰር ዴድላይን ነበረ፣ ወይም ደግሞ ሁሉም ክለቦች ለአውሮፓም እንዲሁም ደግሞ ለእንግሊዝ ኤፍኤ የፋይናንሻል ሪፖርት የሚያቀርቡበት ነው። እንግዲህ ፔሰር የ3 ዓመት ሩቲን አለው። የ3 ዓመት ሩቲን ማለት በየ3 ዓመቱ ለየብቻ ቦንድ የተደረጉ 3 ዓመታቶች ሳይሆን አንዱን ዓመት ከአንዱ ዓመት ጋር ያጣቀስ የሚቀጥል ማለት ነው። ለምሳሌ ይሄን ዓመት ፋይናንሻል ሪፖርት ስታቀርቡ የዚህ የ2025 26 26 27 እና 27 28 ታቀርባላችሁ። የሚቀጥሉ ዓመት ደግሞ ስታቀርቡ 26 ትተውና 27 28 28 29 29 30 ታቀርባላችሁ። በዛኛው ሲመጣ ደግሞ 27 28 እያለ እንደዚህ እየተሳሰረ ፋይናንሻል ሪፖርት የ3 ዓመት ታቀርባላችሁ ማለት ነው። በዛ ውስጥ ቅጣት ካለባችሁ ትቀጣላችሁ። ምን ያህል ማስፈረም እንዳለባችሁ ያላችሁን የፋይናንስ ሄልዝነስ ስሜት ወይም ደግሞ የፋይናንስ የደህንነት ስሜት ታውቃላችሁ ማለት ነው፣ ከፒኤስአር ጋር ማለት ነው። እና አርሰናል ትናንትና ፋይናንሻል ሪፖርቱን አቅርቧል። እናም በጣም መልካም እንደሆነ እርግጥ ይታወቃል። ግን እያንዳንዱ የሚፈጽማቸው ዝውውሮች ከጁላይ 1 በፊት እንዲሆኑ ይጠበቃል። ለምሳሌ ልበላችሁ፣ ፒየር ኢንካፒው በይፋ የአርሰናል ተጫዋች ሆኗል። በቋሚ ዝውውር በውሰት እንደመጣ ይታወቃል። ከባየር ሊቨርኩሰን በመጣበት ወቅት ማለት ነው ቋሚ ሆኗል። ግን ዝውውሩ ይፋ የሚሆነውና እንግሊዝ ፕሪሚየር ሊግ ዝውውሩን በይፋ የሚያጸድቀው አርሰናል የሚፈልገው ጁላይ 1 ነው እና ፔፐሮችን የሚያስገባ ዛሬ ነው አርሰናል የፒየር ኢንካፒውን ማለት ነው። ቢኮዝ ከሚቀጥለው ዓመት የፋይናንስ ሪፖርት ጋር ነው እንጂ ከዚህኛው ዓመት የፋይናንስ ሪፖርት ጋር ወይም ደግሞ ካለፈው የፋይናንስ ሪፖርት ጋር እንዲካተት በፍጹም አይፈልግም። አርሰናል ከፍተኛ ገንዘብ ያወጣበት ዓመት ስለነበረ ማለት ነው። እና አርሰናል ዝውውሩን ዛሬ ይጀምራል ብለን ፕሮግራም ስንሰራ ቀልዳችን አይደለም። እስካሁን አርሰናል ተጫዋቾች ጋር ለመገናኘት እየሞከረ ነው። በግል ከብዙ ተጫዋቾች ጋር በጣም ከብዙ ተጫዋቾች ጋር ተነጋግሯል ማለት ትችላላችሁ። አሁን ኦፈሮች ለክለቦች ኦፈር የሚያቀርብበት ጊዜ እየደረሰ ነው። እናም የፋይናንሻል ጉዳዮች የሚጀምሩት ከዛሬ ነው። አዲሱ የፈረንጆቹ የፋይናንሻል ሪፖርት መመዝገብ የሚጀምረው ዛሬ ነው። ስለዚህ 1 ተብሎ ነው። ከዚህ በኋላ የሚያወጣው ወጪ ከአርሰናል ከሚቀጥለው የዝውውር ዓመት ጋር ይገናኛል እንጂ ካለፈው ጋር አይዛመድም ማለት ነው። ለምሳሌ ትናንትና አርሰናል ተጫዋች አስፈርሞ ለኤፍኤ ቢያሳውቅ ኑሮ ባለፈው ዓመት ካወጣችሁ 150 ሚሊዮኖች ጋር አብሮ ነበር
ይጨመረው። ይቅርታ አድማጮች፣ አሁን ግን እንደዛ አይሆንም ማለት ነው። ለዛ ነው ቅድም መግቢያች ጋር እንደዛ ያልኩት ማለት ነው። የተጫዋች የዝውውር መስኮት ተጧጡፋል፣ ግን ከዚህ በላይ ይሆናል፣ በጣም ከዚህ በላይ ይሆናል። ለዛ ነው የዴቪድ ኦርንስን የዛ አትሌቲኩ ኤክስትሪምሊ ቢዚ ትራንስፈር ዊንዶ ኢንካሚንግ ያለው። በሚቀጥሉት ጊዜያቶች ውስጥ ኤክስትሪምሊ ነው ያለው። በጣም ኤክስትሪም የሆነ ቢዚ የሆነ የተጫዋች የዝውውር መስኮት እናሳልፋለን ያለው። አሁን የኤሊት አንደርሰን የእንግሊዝ ብሪቴን የተጫዋች የዝውውሩ ሪከርድ ሰብሮ ወደ ሲቲ አምርቷል። በጣም ከፍተኛና ባልተጠበቀ ሂሳብ ቶተንሃም መስፈር ማቲያስ ፈርናንዴዝ ማስፈረም ችሏል። እኔ በጣም የምወደው አይነት ተጫዋች ነበረ፣ ግን ቶተንሃም 85 ሚሊዮን ፓውንድ ወይም ደግሞ ወደ 95 ሚሊዮን ዩሮ አወጡ ይህን ተጫዋች አስፈርሞታል። እና ትልልቅ ዝውውሮች የተፈጸሙ ይገኛሉ፣ ምንም ጥያቄ የለም። አርሰናል ከዚህ በኋላ ወደ ዝውውሩ ይገባል። እንዲሁም ለፕሪሚየር ሊግ ተሳታፊ ክለቦች በሙሉ አምቢሽኑን ያሳያል ተብሎ ይጠበቃል። እንግዲህ በሲቲ ቤት ውስጥ ተጨማሪ አማካኝ ስፍራ ተጫዋች የማስፈረም ፍላጎት ስላለ ፉክክሮች ከአርሰናል ጋር ይኖራሉ። ለምሳሌ ቶናሊን በተመለከተ፣ ሌላም ተጫዋች በተመለከተ ፉክክሮች ይኖራሉ። ምክንያቱም ሲቲ ባልተጠበቀ ዜና ከዓለም ዋንጫው በኋላ ሮድሪን ሰርጀሪ ያደርጋል ተብሎ ይጠበቃል። የጀርባ ሰርጀሪ እና ለ3 ወራት ውስጥ ከሜዳ ሊርቅ ይችላል ተብሎ ይጠበቃል። ስለዚህ ፊትነሱ ስለማይታወቅ ሌላ ተጨማሪ አማካይ ስፍራ ተጫዋች ከኤሊት አንደርሰን ውጭም ያስፈርሙ ይችላሉ። ስለዚህ ውስብስብ ይላል ማለት ነው እና አርሰናል አሁን ይገባል ወደ ዝውውር፣ ምንም እንዳትጠራጠሩ ይቅርታ አድማጮች። እና እነማን ያስፈርማል የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ አርሰናል የመጀመሪያው ፈራሚ ይሆናል ተብሎ የሚጠበቀው እንደ አንዲስ ኢንካሚንግ ከፔሩ ኢንካፒዮ ምናምን መላች ውጭ ምንም ባልተጠበቀ ሁኔታ ከክለቡ ጋር ግንኙነት የፈጸመው ብሩኖ ጌሜሬሽ ነው። ቨርባል የሆነ ኦፈር አርሰናል አቅርቧል። አልጠበቅንም አይደል? ሙሉ በሙሉ ቨርባል ማለት በቃል ለኢንተርሚዲየሮች ወይም ደግሞ ለደላሎች ልትሉ ይችላላችሁ፣ ክለቦችን ለሚያገናኙ ሰዎች በቃል ከ60 ሚሊዮን ፓውንድ በታች ወይም ደግሞ ቃል በቃል 55 ሚሊዮን ፓውንድ አቅርቦ በቃል ጠይቋል። እና በቃል ሲጠይቅ መጀመሪያ እንደማይሸጥ ነበር የሚነግሩት፣ ግን ኢንተርሚዲየሮች ለአርሰናሎች ተጫዋቹ በድርድር ሊሸጥ እንደሚችል ነው። እና አርሰናል አሁን ይፋዩ ጥያቄ ሊያቀርብ እየተዘጋጀ ነው። ለኒውካስል ኦፊሻሊ አርሰናል ጥያቄ አላቀረበልን በቀጥታ ብሏል። እንዳልኳችሁ በኢንተርሚዲየሮች የቀረበ የቨርባል ወይም ደግሞ የቃል ጥያቄ ነው የነበረው ብሩኖ ጊሜሬሽን በተመለከተ ማለት ነው። እና አርሰናል አሁን ወደ ኒውካስል 65 ሚሊዮን ፓውንድ ይዞ ይሄዳል ተብሎ ይጠበቃል። ያ ማለት 75 ሚሊዮን ዩሮ ይዞ ወደ ኒውካስል ያቀርባል። ኒውካስል ይሄን ገንዘብ ይቀበላል ተብሎ ይጠበቃል። በሁለት ምክንያቶች ይሄን ገንዘብ ይቀበላል ተብሎ ይጠበቃል። አንደኛ ከፍተኛ ገንዘብ ሊያገኙበት የመጨረሻ የኮንትራት አመቱ አይደለም፣ 2 አመት ነው ያለው፣ ግን ከዚህ በኋላ 1 አመት ነው የሚቀረው እና እድሜውም 1 አመት ይጨምራል፣ ወደ 29 ገፋ ይላል። ተጫዋቹ የሚያገኙት የሚችሉት የገንዘብ ገቢ ከፍ አይልም ከዚህ በኋላ ከዚህ አመት ውጭ ማለት። ሁለተኛ ኒውካስል ስለ ፋይናንሻል ሪፖርት ስናወራ አልነበረ? በፒኤስአር ኦፊሻል አልሆነም፣ ግን የ6 ሚሊዮን ዩሮ እንትን ክፍተት ተገኝቶበታል ተብሏል። እንግዲህ 70% ነው ለተጫዋች ዝውውር መስኮት መጠቀም የምትችሉት፣ ከትርፋችሁ 70% ብቻ ማለት ነው። ኒውካስል ከትርፉ በላይ አውጧል፣ ወጪ ከትርፉ በላይ ማለት ነው። እናም ወደ ጋፕ ማትረፍና መክሰር ባለበት 6 ሚሊዮን ፓውንድ አካባቢ አለ። ስለዚህ ቅጣት ሊተላለፍበት ይችላል የሚሉ ሪፖርቶች እየወጡ ነው የሚገኙ። ስለዚህ ቅጣቱ አንዱ የሚሆነው በዚህኛው የተጫዋች የዝውውር መስኮት ተጫዋቾችን ፋይናንሱ እንዲያስተካክል ማድረግ ወይም ደግሞ ተጫዋቾች እንዳያስፈርም እንደዚህ አይነት ቅጣቶችን ሊደረግበት የሚችል ማለት ነው። ስለዚህ ፋይናንሱን ለማስተካከል ሊሸጣቸው ከሚገቡ ተጫዋቾች አንዱ ነው። እንግዲህ ታስታውሱ እንደሆነ አንቶኒ ጎርዶን ሽጦታል። አንቶኒ ጎርዶን ሽጦት ከጁላይ 1 በፊት ነው። 70 ሚሊዮን በጣም ፈልገው ነው ፋይናንሻቸው ለማስተካከል ማለት ነው። ግን አንቶኒ ጎርዶን እንኳን ሽጠው ፋይናንሻላቸው ሪፖርቶቻቸው ማስተካከል አልቻሉም የኒውካስል ሰዎች ማለት። ስለዚህ ሊሸጡት የሚችሉበት እድል በጣም ሰፊ ነው። ኢንተርሚዲየቶሮች ደግሞ ለአርሰናል ኦፊሻል ጥያቄ ካቀረባችሁ ኒውካስል የመቀበል እድል አለው ብሏቸዋል። ይሄ በጣም ኢንተረስቲንግ ጉዳይ ይመስለኛል። ብሩኖ ጊሜሬሽ አርሰናል በብዙ ነው የሚያስተካክለው። እንግዲህ አንድሪያ በርታ ወደ ብሩኖ ጊሜሬሽ ይመለሳሉ። አንድሪያ በርታ በአርሰናል ውስጥ የሪካይርመንት ቲሙን በጣም ያስተካክሉ የሚገኘው። እንግዲህ ባለፈው አመት ግማሽ ላይ የናፖሊዮን የድርድር ሰው ማሪዚዮ ሚቼል የሚባለውን ሰው አምጦት ነበረ አንድሪያ በርታ በሱ ስር እንዲሰራ ማለት ነው። አሁን ደግሞ ለዚህኛው የተጫዋቹ የዝውውር ሂደት እንዲረዱ የቀድሞ ጓደኛውን የአሁኑ የግራናዳ ስፖርቲንግ ዳይሬክተር ነው። ትልቅ ሃይራርኪ ያለውን ሰውዬ በአርሰናል የዝውውር ሁኔታ ውስጥ እንዲሳተፍ ሃቪየር ኦሎንዞ የሚባለውን ሰውዬ አንድሪያ በርታ ከሱ በታች ወይም ደግሞ የሱ ዲፓርትመንት ስታፍን እንዲቀላቀል አድርጓል። ሃቪየር ኦሎንዞን ማለት ነው። ሃቪየር ኦሎንዞና አንድሪያ በርታ በአትሌቲኮ ማድሪድ ከ2016 እስከ 2001 አብረው ሰርተዋል። 2021 ላይ ነበረ
ይሄ ሰውዬ ሃቪየር ኦሎንሶ የሚባለው ሰው ወደ ግራናዳ አምርቶ የነበረ ማለት። ስለዚህ አርሰናል በዝውውር በጣም ይሳተፋል። በማጠብቋቸው ትልልቅ ዝውውሮች ይሳተፋል። በጣም ትልልቅ ዝውውሮች ማለት ነው። አንደኛው የሚሆኑ እንዳልኳችሁ ብሩኖ ጊሜሬሽ ነው። ብሩኖ ጊሜሬሽ በአርሰናል ውስጥ የሚገርም ኢነርጂ ይጨምራል። የሚገርም ኢነርጂ ማለት ቢኮዝ ልጁ ኢነርጂ ከቴክኒክ አቢሊቲ ጋር ያለው ተጫዋች ነው። የሚገርም ኢነርጂ ማለት ነው። ከቴክኒክ አቢሊቲ ጋር ያለው ተጫዋች ነው። የሚገርም የቴክኒክ አቢሊቲም አለው። ፓስ ማድረግ ለምሳሌ የውድድሩ ወይ የዓለም ዋንጫ ቤስት አሲስተር ነው። 4 አሲስት ያለው ተጫዋች ነው እና የሚገርም ተጫዋች ነው። ሁለተኛ ደግሞ ማሳረፍ እንችላለን። ማንን ካላችሁ ዲክላን ራይስ ጀርባው ላይ ህመም እየተሰማው እንደሆነ ይታወቃል። ለረጅም ዓመታት ባለፉት 4 እና 5 ዓመታት በትልቅ ደረጃ ካለ ጉዳት አሳልፏል። የሆነ ሰዓት ጉዳት ቢያጋጥመው ልክ እንደ ቡካዮ ሳካ በጣም ከፍ ዝቅና ለረጅም ጊዜ ማጣት 2-3 ወራቱን እያረፈ መምጣት ሊያጋጥም ይችላል የሚል ፍራቻ በአርሰናል ሰዎች ውስጥ አሉ። እናም ይሄን ነገር ለማስተካከል አርሰናል ሜዲካል ስታፉን ሙሉ እየቀየረ እንደሆነ ታውቃላችሁ። 2 ሰዎችን ባለፈው እንዳባረረ ነግራችሁ ነበር። አሁን ደግሞ 2 ተጨማሪ ሜዲካል ሰዎችን አሰናብቷል። ፕሮግራም ሰራላችኋለሁ በዚህ ጉዳይ ላይ ነገሮችን ስካን ለማድረግ እየሞከሩ ነው የሚገኙት የሜዲካል ስታፋቸውን እንደ አዲስ ለማዋቀር ማለት ነው። ግን ደግሞ እሱን ቀጥታ መተካት የሚችል ተጫዋች ነው ብሩኖ ጊሜሬሽ። ዲክላን ራይስ በሌለበት ጨዋታ እንኳን ከማርቲን ዙቢሜንዲ ጋር በደንብ መጣመር የሚችል ግን ደግሞ ሁለቱም ባሉበት ሰዓት እንደ ሶስተኛ አማካይ መጫወት የሚችል ዲክላን ራይስ እና እሱ ደግሞ አንድ ላይ ሲሳፈሩ የቡድኑን ኢነርጂ ማመን በማችሉት አንሪል የሆነ አኒማል ማድረግ የሚችል ቡድን ማድረግ ይችላል ብሩኖ ጊሜሬሽ እና እኔ ስሰማ ማመን ያልቻልኩት የብሩኖ ጊሜሬሽን ደግሞ ሊሳካ የሚችል ዝውውር ይመስላል። ሊሳካ በጣም ውስብስብ የሆነው ዝውውር የሚመስለኝ የሞርጋን ሮጀርስ ዝውውር ነው። አንደኛውና ትልቁ ጉዳይ የዚህኛው ተጫዋች ዝውውር የመሳካት እድሉ ጠባብ የሚያደርገው አስቶን ቪላ ምንም አይነት የመደራደር ፍላጎት የለውም ወይም ተጫዋች የመሸጥ ፍላጎት የለውም። እናም ሪፖርቶች ከበርሚንግሃም አካባቢ የሚመጡ ሪፖርቶች ምንድነው የሚጠቁሙት? አስቶን ቪላ ሞርጋን ሮጀርስን በአስገዳጅ ሁኔታ ተጫዋች መውጣት ፈልጎ ለድርድር ቢቀመጥ የብሪቴን ሪከርድ በዚህ ሲዝን እንዲሰብር ይፈልጋሉ። ያ ማለት ከኤሊት አንደርሰን የ5 ሚሊዮን ፓውንድ ከፍ እንዲል ይፈልጋሉ ተብሏል። ወይም ደግሞ እንዲያድግ ማለት ነው። የብሪቴንን የተጫዋች ዝውውር መስኮት እንዲሰብር ይፈልጋሉ የተባሉ አርሰናል ያን ያደርጋል ወይ? በጣም ከባድ ነው። ስለዚህ በጣም ውስብስብ እየሆነ ያለ ይመስለኝ ሞርጋን ሮጀርስ ባለፈው የውድድር ዓመት እንደዛ ነው። ከኤብሬቺ ኢዜ ዝውውር በፊት ነበር ሞርጋን ሮጀርስን አርሰናል ለማስፈረም የፈለገ ግን ሳይሳካ ቀርቶ ነበረ። አሁንም በተመሳሳይ የሞርጋን ሮጀርስ ዝውውር ውስብስብ ጉዳዮች የሚገጥሙት ይመስላሉ። ግን የእሱ ብቻ አይደለም። ብራድሊ ባርኮላን በመስመር ውስጥ እንደሚፈልጉ ይታወቃሉ አርሰናሎች። የእሱም ዝውውር ወደ ሊቨርፑል እንጂ ወደ አርሰናል የመምጣት እድሉ በጣም ውስብስብ ይመስላል። አርሰናል እርግጡ ነው የሚያስፈርመው ተጫዋች አለው ክርስቶስ ዞሊስን፣ እሱን ያስፈርማል። በሱ ጥርጥር የለም። ከክለብ ብሩጅ ማለት ነው። እንደዛ ነው የሚሰማኝ። ካልፈረመም ይገርመኛል ብዬ አስባለሁ። ቢኮዝ አርሰናል ብዙ ነገሮችን በክርስቶስ ዞሊስ ጉዳይ ላይ ስለጨረሰ ማለት ነው። ግን ደግሞ ተጫዋቾችን በፍጥነት መሸጥ ይፈልጋል በጥሩ ሂሳቦች። እናም ኦፈሮችን ለማዳመጥ ዝግጁ ነው አርሰናል። ለምሳሌ የጋቢ ጄሱስን፣ የክርስቲያን ኦርጋርድን፣ የፋቢያን ቬራን፣ የኤተን ንዋኔሪን አሁን ደግሞ የሊያንድሮ ትሮሳርድን በተለይ ደግሞ በዓለም ዋንጫው ጥሩ ጊዜ እያሳለፈ ስለሚገኝ ሊያንድሮ ትሮሳርድ ጥሩ ገንዘብ ሲገኝበታል ተበታብ። አሁን ደግሞ ኬፓም ሊወጣ እንደሚችል የተዘገበ ነው የሚገኘው። ኬፓን ከቡድኑ ለመልቀቅ እና ኤሊያን ሚስለርን ለማስፈረም የፈረንሳይ የኦሊምፒክ ቡድን የቴሪ ዳንኦኖሪ ዋና ግብ ጠባቂ የሊልስ ባለፉት ዓመታት ዋና ግብ ጠባቂ የነበረውን ኤሊያን ሚስለር ከኮንትራት ነፃ ነው እና ይህም ፈረንሳይ ግብ ጠባቂ የማስፈረም ፍላጎት በአርሰናል ሰዎችም እንዳለ ነው እየተዘገበ የሚገኘው ማለት ነውና እነዚህ ሪፖርቶች እየወጡ ነው የሚገኙት። እንዳልኳቸው አንዳንድ ነገሮች ከባድ ናቸው። አዲስ ነገሮች ሲኖሩ ደግሞ እንገናኛለን። ግን አሁን ያሉት መረጃዎች እነዚህ ናቸው። ከዚህ በኋላ በእርግጠኝነት አንጠፋፍም። በአንድ ቀን እያረፍን እንገናኛለን ማለት ነው። አርሰናል የዝውውር መስኮቱን ዛሬ ለኔ በይፋ ከፍቷል። ከዚህ በኋላ በጣም ቦልድ የሆኑ ትልልቅ ዜናዎችን ከአንድሪያ በርታና ከለንደን መስማት እንጀምራለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ። ወዳችኋለሁ።